መልካም ዜና አለን። thedeeperwalk.com ኤልሳና ዘላለም ተባረኩ። እግዚአብሔር እናመሰግናለን። ዛሬ ደግሞ አቅሎ ስለሚፈታው ጌታ፣ ነገርን ቀላል ስለሚያደርገው ጌታ እንነጋገራለን። በሕይወታችን እንግዲህ ከባድ ነገር ቻሌንጅ ሲገጥመን ምን እናድርግ የሚለውን ነው። ብዙ ጊዜ ቻሌንጅ ሲያጋጥመን ከራሳችን ጋር የምናወራ ከሆነ፣ ነገሮችን በራሳችን እይታ የምንፈታ ከሆነ ችግሩ የበለጠ እየገዘፈ ይሄዳል። በፊታችን ያለው ተራራ ጭራሽ ያድጋል፣ ከፍ ይላል እና በእግዚአብሔር መንፈስ ሆነን ግን ወደ እግዚአብሔር ስናመጣው ለዛ ተራራ መናገር እንጀምራለን። አንተ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ ይላል ትንቢተ ዘካርያስ 4:7 ላይ። ምንድነው የሚነግረን? ይሄ በእግዚአብሔር ፐርስፔክቲቭ፣ በእግዚአብሔር እይታ ስንመለከተው ችግራችን ይቀንሳል፣ ይቀላል። በራሳችን ግን ስንመለከተው ችግሩ ካለበት ቦታ የበለጠ ከፍ እያለ ኦቨርዌልም ያደርገናል። ትዝ ይላችኋል፣ ጎልያድ አስጨነቃቸው። መፍትሄ ያለ አልመሰላቸውም። ተስፋ ቆርጠዋል። በየዕለቱ እየገዘፈ ባዶ ውሃ አድርጓቸዋል። ነገር ግን ዳዊት ሲመጣ በእግዚአብሔር ዓይን ሲመለከተው ቀሎ አየው። አያችሁ፣ አቀለለው። ሂሳብ እናውቃለን፣ ኮምፕሊኬትድ ነው ስናየው መጀመሪያ ላይ። ስለዚህ ከመፍታታችን በፊት ሲምፕሊፋይ እናደርጋለን። ሲምፕሊፋይ ኤንድ ሶልቭ ይላሉ። ሶልቭ ከማድረጋችን በፊት ሲምፕሊፋይ ምን ማለት ነው? አቅለው ካንስል አድርገነው የሚሆነውን የማይሆነውን ወደዚህ ሙቭ አድርገን ቀለል ስናደርገው ለመፍታት መፍትሄው ይታየናል ማለት ነው። እንደዛ ነው እና የእግዚአብሔር ሐሳብ በፊታችን እንድንሆን የሚፈልገው ነገርን ያቀላል እግዚአብሔር። እኛ ደግሞ ለብቻችን ስንሆን፣ በተለይ ሰይጣን ደግሞ ውሸትን ተሸክሞ መጥቶ በእኛው አእምሮ ውስጥ ሐሳብን ሲረጭ፣ ለሰው ስናማክር፣ በሰዎች በኩል ሲነገረን የበለጠ ችግሩ ኮምፕሊኬትድ የሆነ እየከበደ እየገዘፈ ይሄዳል። ነገር ግን ወደ እግዚአብሔር ብንሮጥ፣ ወደ እግዚአብሔር ብናመጣው፣ እግዚአብሔር ዓይን ነገር ሁሉ ቀላል እንደሆነ የእግዚአብሔር ቃል ይናገራል። ሸክሙ እውነት ነው፣ እየካድን አይደለም። ሸክማችን ከብዷል፣ ቻለንጁ ከባድ ነው እንላለን፣ አንክደውም። ነገር ግን በእግዚአብሔር እይታ ስናየው ይቀላል። ከቀለለ ወደ መፍትሄ መሄድ እንችላለን ለማለት ነው። ማቴዎስ 11:28-30 እናንተ ደካማዎች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ ቀንበሬ ልዝብ ሸክሜም ቀሊል ነውና ይላል። አያችሁ፣ ከከበደ ነገር ወደ ቀሊል የሚያሻግር እግዚአብሔር አለን ማለት ነው። ይታያቸዋል፣ ትዝ ይላቸዋል። እስራኤላውያን ከፊታቸው ባህር ሆኖ ከኋላ የግብፃውያን ሰራዊት ሊገሏቸው በሰረገላ እየመጡባቸው ወደ ቀኝ ወደ ግራ እንዳይሄዱ ተዘጋግቶባቸው ለነሱ ከበደ። እያንዳንዷ የሚሄደው ሰዓት ጠላት እየቀረበ ወደፊት እንዳይሻገሩ ወንዝ ነው፣ ግራ ገባቸው። አያችሁ፣ በእግዚአብሔር እይታ ግን በወንዝ ውስጥ መንገድ አለ። ለእግዚአብሔር በወንዝ ውስጥ መንገድ ይታየዋል እግዚአብሔር። ስለዚህ ነገራችንን ከመፍታታችን በፊት ክብደቱን እንቀንስ። እንዴት ነው የምንቀንሰው? በእግዚአብሔር ፊት ቀላል ይሆንልናል ማለት ነው። የእግዚአብሔር ቃል ምን ይላል? የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜው መከራችን ይላል 2 ቆሮንቶስ 4:17-18 ቀላል የሆነ የጊዜው መከራችን። እግዚአብሔር ሆይ ለእኔ እኮ ያልቀለለኝም በጣም እኮ ከባድ ነው እንላለን። እግዚአብሔር ግን ሲያየው የጊዜው መከራችን ቀላል ነው። የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናል። በእግዚአብሔር ፐርስፔክቲቭ ሊመጣ ያለው ክብደት ያለው የእግዚአብሔር ክብር አያችሁ፣
ስለዚህ ለእግዚአብሔር እይታ ምንድን ነው? ቀሊል ነው። ቀሊል በእግዚአብሔር ፐርስፔክቲቭ ቀሊል ነው። ለዚህ ነው ይህም በእግዚአብሔር ዓይን ቀላል ነገር ነው። እንዴት ይሆናል ሲሉ ነው። ውሃ ጠፍቶ መሬት ቆፍሩ፣ ደመና የለም፣ እንዴት ይሆናል? ዶንት ወሪ፣ በእግዚአብሔር ዓይን ይሄ ነገር ቀላል ነው ይላል ነገሥት ላይ የእግዚአብሔር ቃል። ናሁም ምን ይለናል? እግዚአብሔር ትዕግስተኛ ኃይሉም ታላቅ ነው፣ በደለኛውንም ንጹሕ ነህ ኃይል የሚልና እግዚአብሔር በወጀብና በአውሎ ነፋስ ውስጥ መንገድ አለው፣ ደመናም የእግሩ ትቢያ ነው ይላል። መንገድ አለው፣ መውጫ አለው። when there is no way God has a way። ሁሉ ነገር በተዘጋጋበት መውጫ በሌለበት እግዚአብሔር ግን መውጫ አለው። ስለዚህ ሲዘጋጋብን፣ ሲከብደን፣ ቻሌንጅ ሲያጋጥመን መጀመሪያ ወደ እግዚአብሔር እንሂድ። ወደ እግዚአብሔር ስንሄድ ምን ያደርጋል? መጀመሪያ ያቀለዋል። ኢት ኢዝ ኦኬ። ለምንድን ነው ኦኬ የሆነው? ጌታ አለ፣ እግዚአብሔር አለ እንላለን። በእግዚአብሔር ዓይን ቀላል ነው እንላለን። ስለዚህ ኮምፕሊኬትድ የሚሆነው ነው የሚጎዳን። በፊታችን ያለው ችግር አይደለም እኮ እየጎዳን ያለው። በአእምሯችን ስናወጣና ስናወርድ መፍትሄው እየራቀብን፣ መውጫው ሳይጠፍቶብን፣ ያኔ ነው ጭንቅላታችን ስትረስድ መሆን የሚጀምረው፣ መጨነቅ የሚጀምረው ያኔ ነው እኮ። ችግሩ አይደለም እኮ። ችግሩ እየበለጠ እየሰፋ ስናሰላስለው፣ መፍትሄ ስንፈልግ፣ ወዴት ነው ከዚህ እንዴት አመልጣለሁ እኔ አቅም የለኝም ስንል ጭንቅላታችን በቃ ስትረስ እያደረገ ነው። ህይወታችን እየተጨናነቀ ነው። በዛው መጠን በፊታችን ያለው ቻለንጅ ደግሞ እየገዘፈ ያብሰዋል እኮ። በእግዚአብሔር እይታ ግን ስናይ እየኮሰሰ ይሄዳል። በእምነት ስናየው ጌታ እኮ አለ። ለእግዚአብሔር ይሄ ቀላል ነው። ለሚያምን ሁሉ ይቻላል። እግዚአብሔር መንገድ አለው፣ ያውቃል፣ ያያል። እየሆነ ያለውን ነገር እኮ እግዚአብሔር ያውቃል። ብቻዬን አይደለሁም። ስለዚህ ምን እናድርግ? ተራራ በፊታችን ሲቆም ተራራው ይሄድ አይደለም፣ አንቸኩል። መጀመሪያ ቶሎ ብለን፣ ምክንያቱም ተራራው እንዴት ይሄድ ስንል አይ መሄጃ እኮ የለውም ይሄ ተራራ እኮ መውጫ የለኝም እኔ ተስፋ፣ ጨዋታ እንጀምራለን ከራሳችን ጋር። ከዛ ተራራው እችን የምታከል ተራራ እንዲህ ይሆናል። እረ እንዴት ነው ባካችሁን? ምንድን ነው ኢየሱስ? ስንጸልይም ራሱ እንደ ኮምፕሌን ነው፣ አንሳልኝ። እየገዘፈ ይሄዳል። ነገር ግን ተራራው ሲመጣ፣ እብድ የሚያክል ተራራ በፊታችን ቻለንጅ ሲያጋጥመን ወደ እግዚአብሔር ብንመለከት እግዚአብሔር እንደ ቀላል ያደርገዋል። ውስጣችንን ይሰራዋል፣ እምነት ይጨምራል። ይህም ደግሞ ያልፋል እንላለን። ይህንንም እሻገራለሁ እንላለን። ለእግዚአብሔር ምን ይሳነዋል እንላለን። የሌለ ይህ የምናየው ዓለም ሁሉ እኮ ከምንም ነው የመጣው፣ ከሌለ ነው ወደ መኖር የመጣው። አሁንስ እግዚአብሔር ምን ይከደዋል? ምን ያስቸግረዋል? አያቸው። ራሳችንን በእምነት ኢንከረጅ ማድረግ እንጀምራለን። ወደ እግዚአብሔር ስንሄድ፣ የእግዚአብሔርን ቃል ስናሰላስል፣ ከእግዚአብሔር ጋር ስንመካከር እምነታችን እየጨመረ እኛ እየገዘፍን፣ ጠላታችን፣ ቻሌንጃችን፣ ተራራችን ደግሞ በቃ እየቀለለ ይመጣል። ስለዚህ እግዚአብሔር ያቀላል። መጀመሪያ በእምነት ስናየው ነገራችን ይቀላል። ከቀለለ በኋላ መግፋት እንችላለን። ከቀለለ በኋላ በእምነት ወደዛ ሂድ ብለን ልንወረወረው እንችላለን። የነገሩ ግዝበት፣ ክብደት እየጨመረ ከሄደ ግን እምነትም አይኖረንም። እንኳን ወደዛ ሂድ ለማለት እስተክ ነው የምናደርገው። ስለዚህ እግዚአብሔር ይርዳን። በእግዚአብሔር መንፈስ እንበርታ። ሲምፕሊፋይ እናርግ። መጀመሪያ ላይፍን እናቅልለው። እንዴት ነው የምናቅልለው? በእግዚአብሔር እይታ እሱ አለ ብለን። ከዛስ እግዚአብሔር ይፈታዋል፣ አቅልሎ ይፈታዋል። የእግዚአብሔር ስም ብሩክ ይሁን። ተባረኩልን።